እንዴት ናችሁ ቤተሰብ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ቅባት ገዝቼ መጠቀም እንዲያቆምኩ ልነግራችሁ መጥቻለሁኝ። እንግዲህ ዛሬ በቤቴ የሚገኘውን ነጭ ሽንኩርትና ሽንኩርት ቅርፋፊውን ውስጡንም በመጠቀም ሮዝሜሪና ቅርንፉድ በመጠቀም ከርከዲ በመጠቀም ይህንን የመሰለ ውህድ አፍልቼ ማታ ስተኛ እርግፍ እንደዚህ ፍሽ 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 ያረግበትና መሳጅ ርግ አረገውና ሁለት ጎንጉኝ ተኛለሁኝ። ጧት ስነሳ አበጥረውና እንደዚህ ከሁለት ጉንጉን አድርጌ እውላለሁኝ። በዚህ መልኩ ፀጉሬን እየተንከባከብኩ ነው ማለት ግዴታ ፀጉራችሁን ለመንከባከብ ቅባት መግዛት አይጠበቅባችሁም። በተለይ የጭቃ ቅባት የምትጠቀሙቶች ብትተውት ባይነኝ ማለት የምትተኙበትን ማበላሸትና ሻርባችሁን እንደማቆሸሽና ፀጉራችሁ እንዳይጠራ ድግግ እንደ ጭቃ እንዲመስል ነው እንጂ የሚያደርገው ጭቃ ቅባት በተለይ ምንም እንደማይጠቅማችሁ አስረግጬ ነግራችኋለሁኝ። ምንም አይነት ገንዘብ ሳታወጡ ሀረቦቻችሁ ባለው ከቤታችሁ ባለው እቃ ፀጉራችሁን ቆንጆ ማድረግ ትችላላችሁ። እንግዲህ እዩትኝ። አሁን ይሄ የተለያየ ቪዲዮ ነው። አንዱን ማታ አንዱን ጧት ነው የሰራሁትኝ። ይህንን ተቀብቼው አድሬ አሁን የማረገውም ተቀብቼው አድሬ ጧት ስነሳ እንዴት እንዲያባቱ እንደሚያምር ውበቱ ነው የምላችሁ። ውበቱ በቃ እንደዚህ ሀጃችን ነው ወዝ የለም በቃና ይሄን